ቅዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስሩ ወሰሙኑ ለሰኔ በዛቲ ዕለት አይረፈ አብ አባ ድምያኖስ ሊቀ ጳጳሳት ዘሀገረ እስክንድርያ እምሁል ቆሙ ለአበው ሊቃነ ጳጳሳት አርባው አምስቱ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 18 በዚች ቀን ከአባቶች ሊቃነ ጳጳሳት ቁጥር 45ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ድምያኖስ አረፈ። ይህም አባት በአስቄጥስ በአባ ዮሐንስ አጺር ገዳም ከታናሽነቱ ጀምሮ መነኮሰ። 17 ዓመት ያህልም እየተጋደለ ኑሮ ዲቁና ተሾመ። ከዚህም በኋላ በታርን ወደ ተባለ ገዳም ሄዶ ይኸውም የአባቶች ገዳም ማለት ነው። እርሱም በእስክንድርያ ምዕራብ በኩል ነው። እንደ ገዳማውያንም ገድል በውስጡ ተጠምዶ እየተጋደለ ኖረ። ከእርሱ አስቀድሞ የነበረው አባ ጴጥሮስም ሊቀ ጵጵስና በተሾመ ጊዜ በሊቀ ጵጵስናው ሥራ የሚራዳውና በሥራው ሁሉ የሚያማክረው ስለ ቤተ ክርስቲያን ጥበቃ አዋቂ ሰው ፈለገ። ይህንንም አባ ድምያኖስን ሰዎች በበጎ ሥራ ሁሉና በእውቀቱ ያመሰግኑታል። ስለዚህም ወደ እርሱ ወሰደውና በሊቀ ጵጵስናው ሥራ እየተራዳው ከእርሱ ጋር እንዲቀመጥ አደረገው። እርሱም ትእዛዙን ተቀብሎ ከእርሱ ጋር ተቀመጠ። ሰዎችም ሁሉ ወደዱት። አባ ጴጥሮስም ባረፈ ጊዜ ኤጲስቆጶሳትና አዋቂዎች ሊቃውንት በአንድ ምክር ተስማምተው በእስክንድርያ ከተማ ይህን አባ ድምያኖስ ሊቀ ጵጵስና ሾሙት። ለአገልግሎትም ጽሙድ ሆነ። በመልካም ሥራ ሁሉ ጸንቶ ኖረ። ሁልጊዜም ድርሰቶችንና መልእክቶችን እየጻፈ ወደ ሀገሩ ሁሉና ወደ አብያተ ክርስቲያናት ሁሉ ይልክ ነበር። በአስቄጥስም ገዳም በአባ መቃርስ ደብር ከነጣቂው ከሃዲ ወገን የሆነ አርሲሳን የሚሏቸው መናፍቃን ነበሩ። እነርሱም በሚቆርቡበት ቀን በሌሊት ወይን ይጠጣሉ፣ በማግስቱም ቅዱስ ቁርባንን ይቀበላሉ። እነርሱ ጌታችን በመጀመሪያ ህብስቱን ከመፈተቱ በፊት በኋላም ህብስቱን ከሰጣቸው በኋላ 2 ጊዜ ጽዋን እንደሰጣቸው በሉቃስ ወንጌል ተጽፎ ያለውን ምክንያት ያደርጋሉና። ይህም አባት አባ ድምያኖስ ስህተታቸውን ገለጠላቸው። የፊተኛውም ጽዋ የአለፈው የኦሪቱ ፋሲካ ምሳሌ እንደሆነ ማስረዳቸው። አዲሱ የአባቶቻችን ሐዋርያት ቀኖና ሕግ ግን የመድኃኒታችንን ሥጋውንና ደሙን የሚቀበል ሁሉ ከመብልና ከመጠጥ ይጠበቅ ዘንድ ከቁርባንም አስቀድሞ ምንም እንዳይቀምስ ያዛል። ከእርሳቸውም ውስጥ ከስህተታቸው ተመልሰው ንስሐ የገቡና የታዘዙለት አሉ። ያልተመለሱትን ግን አውግዞ ከምእመናን አንድነት ለይቶ አባረራቸው። ከዚህ በኋላ በድምያኖስ ዘመንም የአንጾኪያ ሊቀ ጳጳሳት ቴዎድሮስ አረፈ። በእርሱ ፈንታም የሥላሴን ስም ፈጽሞ የማያወሳ አንድ እግዚአብሔር ብቻ ይላል እንጂ በልዩ ሦስትነት የማያምን መናፍቅ ሰው ተሾመ። የከፋች ሃይማኖትንም የምትገልጽ መልእክት ወደዚህ አባ ድምያኖስ ላከ። አባ ድምያኖስም ባነበባት ጊዜ እጅግ አዘነ። በመልእክቱ ውስጥ እግዚአብሔር አንድ ገጽ ብቻ እንደሆነ ያወሳል እንጂ የልዩ ሦስትነትን ስም የሚያወሳ አላገኘምና። ይህም አባ ድምያኖስ የሥላሴን መለኮት አንድነታቸውን በገጽ በአካልና በግብር ሦስትነታቸውን ከቅዱሳት መጻሕፍትም ጠቅሶ ለዚህም መናፍቅ መልእክት ጻፈለት። ደግሞም እንዲህ አለው። ለእግዚአብሔር ዓለም ሳይፈጠር ከእርሱ ጋር የነበረ ጥንትና ፍጻሜ የለውም። አካላዊ ቃል አካላዊ ሕይወት አለው። ይህም ምስጢርንና እውቀትን የተመላች መልእክት ለአንጾኪያ ሊቀ ጵጵስና ወደ ተሾመ ወደዚያ መናፍቅ በደረሰች ጊዜ ትርጓሜዋን ያውቅ ዘንድ የልቡ ድንቁርና የአእምሮው ጉድለት አልለቀቀውም። ነገር ግን በክህደቱ ጸና። አባ ድምያኖስም ከዚህ መናፍቅ አንድነት ተለየ። ማኅበሩንም በቅዳሴና በጸሎት ጊዜ ይህ ከሃዲ እስኪሞት ድረስ ለ20 ዓመት ስሙን እንዳይጠሩ አዘዛቸው። ይህም አባ ድምያኖስ በተግሳጾቹና በመልእክቶቹ መንጋውን እየጠበቀ 43 ዓመታትን ያህል ከኖረና ወደ በጎ እርጅና ከደረሰ እግዚአብሔርንም ካገለገለ በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሊቀ ጳጳሳት ድምያኖስ አቡነ ለተልእኮ መስዋዕ ዘጽሕቀ ወዘአስተንተነ
ለእለ አመክነ የሰብአ በፍስሐ ሐሙስ ዘኮነ ገሰጾሙ አውገዞሙ ኢይትመጠው ቁርባን በኑሃ ሌሊት ለሰትዮሙ ወይነ። በዚችም ቀን የሰማይቱ ኤስድሮስ መታሰቢያው ነው። በረከቱም ትድረሰን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 19 በዚች ቀን አዲስ ጊዮርጊስ ሰማዕት ሆነ። ዳግመኛም በዚህች ዕለት ሰማዕት በመሆን አባ ብሶይ አኖብ አረፈ። ትርጓሜውም የጠራ ወርቅ ማለት ነው። በዚች ቀን 5 ጭፍሮች በሰማዕትነት ሞቱ። በዚችም ዕለት የደብረ ቋዓት ቅዱሳን አባቶቻችን መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቱ ጻድቃን ወመላእክት ትጉሃን ደናግል አድኅ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የመሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ጊዮርጊስ ጸሎት ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናው በረከቱ አማላጅነቱ ለሁላችን በእውነት ይደርብና ሰማዕቱ ቅዱስ ጊዮርጊስ ያደረገው ተአምሪ ነው። ከጌታችን ከኢየሱስ ክርስቶስ ልደት በኋላ በ888 ዓመተ ምህረት በኢትዮጵያ ንጉሠ ነገሥት በዳግማዊ ምኒልክ ዘመን መንግስት የሮም ሰዎች ኢትዮጵያውያን ለመዋጋት የቅኝ ግዛት ለማድረግ አብያተ ክርስቲያናትን አፈራርሰው የኦርቶዶክስ ሃይማኖትን ለማጥፋት ልባቸውን በማግዘፍ በመታበይ በመታጀር ተነሳሱ። ከዚያም ብዙ የጦር መሳሪያ በመርከብ ጭነው የጦር ሰራዊት አሰልፈው መጡ። የኤርትራ ባህር ተሻግረው ምጽዋ በመዝለቅ ወደ ደብረ ኃያል ደረሱ። ቀጥሎም አላጌ ከሚባል ሀገር ደርሰው ከቅዱስ ጊዮርጊስ ቤተ ክርስቲያን ገብተው ንዋየ ቅድሳትን ሁሉ ዘረፉ። ይልቁንም የቅዱስ ጊዮርጊስን ጽላት አውጥተው ቤተ መቅደሱን የጦር መሳሪያ አደረጉት። የኢትዮጵያ ንጉሠ ነገሥት ኃይለ ማርያም ምኒልክም ይህን ነገር ሰምቶ ፈጽሞ ተቆጣና ገበየው የተባለውን የጦሩን አለቃ ፈጥነህ ወደ ትግራይ ሂድና ሀገራችን ሊወሩ ቤተ ክርስቲያንን ሊያረክሱ የመጡ የሮም ሰዎች ውጋቸው አለውና እርሱም እሺ በጎ ብሎ ወደ ጦርነቱ ለመሄድ ተዘጋጀ። ነገር ግን ገበየው ወደ ጦርነት ከመሄዱ በፊት በቤተ ክርስቲያን የሚገኘውን ስዕል ቤት በዚያ ሌሊት ምኒልክ እንዲህ ሲል ጸለየ። እግዚአብሔር ያከበረ ተአምር አድራጊው ጊዮርጊስ ሆይ በፈጣሪህ በኢየሱስ ክርስቶስ ኃይል አገልጋይ ገበየውን እርዳው። የሚበረታቱንም ላይ ኃይልን ግለጽ። ለኢትዮጵያ ሀገራችን የጸሎት ኃይል ጋሻ መከታ ዮናስ ዘንድ የእግዚአብሔር ልዑል ክንድ ከላይ ይውረድ። የአገልጋይ የምኒልክ ጠላቶች ይገለባበጣሉ በማለት ጸለየ። እርሱም ይህንን የጸለየው ስለ ራሱ ብቻ አልነበረም፣ ነገር ግን የከበረና የገነነ የሀገሯ መልካምነት አጎምጅቷቸው በመፈራረድ በወረሯት እንዲሁም ስለ ታላቂቱ ሀገር ሕዝብ ጭምር ነው እንጂ። ከዚያም የጦር መሪ ገበየሁ ከሰራዊቱ ጋር ሌሊትና ቀን እየገሰገሰ ተጉሶ በ28 ቀን አላጌ ደረሰና በዚያ ከሮም ሰዎች ጋር ታላቅ ጦርነት ካደረገ በኋላ በፈጣሪው ኃይል በቅዱስ ጊዮርጊስ የጸሎቱ ኃይል ሮማውያን አሸንፎ ከአላጌ ምድር አስወጣቸው። የጦር መሳሪያቸውንም ከቅዱስ ጊዮርጊስ ቤተ ክርስቲያን አውጥቶ ለጦር ሰራዊቱ አደለው። ከዚያም ቤተ ክርስቲያኑ አስባርኮ የቅዱስ ጊዮርጊስን ታቦት እንደገና ወደ ቀደመ ቦታው አስገብቶ ከመንበሩ አስቀምጠው ከዚያ ጊዜ ጀምሮ ቅዱስ ጊዮርጊስ በየጦር ሜዳው ሁሉ ይረዳው ነበር። ለእኛም እንደዚሁ የእግዚአብሔር አምላክ በቅዱስ ጊዮርጊስ ጸሎት ልመና በየጊዜው ይርዳን። ለሀገራችን ለኢትዮጵያን ሰላሙን ይስጣት። ጸሎትና በረከቱ የሰማዕቱ የቅዱስ ጊዮርጊስ አማላጅነት አይለየን፣ አሜን። ጌታችን ኢየሱስ ክርስቶስ የሰማነውን በዝነ ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ
ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን